ይስጥልን ወደ ዩቲዩብ ቤተሰቦቻችን ዛሬ ማሳያችሁ የጫጉላ አሰራር ስነ ስርዓት ነው። በገጠሩ ባህል እንግዲህ እንደ ምንድነው እንደ ከተማው ስቴጅ ወይም መድረክ ወይም ዲኮር ምናምን አይደለም የሚሰራው። የነሱን ዲኮር ወይም የነሱ ባህላዊ ጫጉላ ትርጉም አለው። ጫጉላ በራሱ ቃሉና የጫጉላ ሚስት ጫጉላ ባል ይባላል አይደል? እሱ በራሱ ትርጉም አለው። እሱ ምን እንደሆነ እንጠይቃቸዋለን። ከዛ ጫጉላ አሰራሩን አሁን አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ይህን ቪዲዮ ላይክ ማድረግ ጀምሩ። አሁን ከጀርባዬ ጫጉላ እየሰሩ ነው። የካህን ነው በጋብቻ ስነ ስርዓት ህጋዊ ጋብቻ የሚባለው ነው ዛሬ የምናካሄደው ሰርጉን ማለት ነው። አሁን ጫጉላ እየሰሩ ይገኛሉ። አሰራራችሁ ምን እንደሚመስል ከነሱ አንዳንድ ጥያቄ እንጠይቃቸዋለን። አብራችሁ ነው፣ አትለቀቁም። እሺ ልንለቀቅ ነው አለ። ለነገሩ እኮ ቄስ ተማሪኩ ቀኔው መከራ እኮ ነው። ከእናንተ ጋር አያስፈልግም እንደዚህ አይነት ቀን። እሺ አሁን አጠገባችን እንግዲህ አንድ ይመስሉኛል እንግዲህ ዲያቆን ወይ መርጌታ የሆኑ እርግጠኛ አይደለም። ሻሽ እስካላየው ወይ መስቀል እስካላየው ድረስ ጠጋ ብዬ እንግዲህ ስለ ጫጉላ አሰራር ልጠይቃቸው ነው። የነሱን የሚያውቁትን ከዚህ በፊት ሰርተው የሚያውቁ ከሆነ ምን እንደሚመስል ያጋሩናል ማለት ነው። ማንን በል ስማችሁን ወደ ዘወር በሉ እንጂ ዲያቆን ከሆናችሁ ዲያቆን ብላችሁ የእርሶን እንግዲህ የገጠር ማህበረሰብ እንደዚህ ትትና የተሞላበት ነው። ዝም ብሎ ልናገር የማይል ማህበረሰብ ነውና ከእንደዛ አይነቱ አንዱ እንግዲህ አይን አፋር ሆነዋል ወይም መናገር አልፈለጉም ማለት ነው። ስለዚህ አንድ አባት አሉ እዚህ አጠገባችን። አይ ቲንክ እሳቸው ቄስ ስለሆኑ ካህን ስለሆኑ ወደ እነሱ ቪዲዮ ትፈራለን? ምን ያስፈራል? ያው ቪዲዮ እሺ በቃ ምንም ችግር የለውም። ወንድማችን እንግዲህ ያው መናገር አልችልም ለትልልቅ አባቶች ይተላለፍልኝ ጥያቄው ብለዋል። እንግዲህ አንድ አባት አግኝቻለሁ ይመስለኛል። ሚዜ ናቸው አይደል? በመጀመሪያ ስሞትን ያስተዋውቁልኝ። ቄስ ካሳሁን አለምዬ። እሺ ስለዚህ ሚዜ ሆናችሁ ከሙሽራው ጋር አብራችሁ ትሄዳላችሁ ማለት ነው። እሺ እስኪ ስለ ጫጉላ አሰራር ወይም ከዚህ በፊት ሰርተው ከሆነ እስኪ የሚሉን ነገር ካለ። ያው ጫጉላ እንሰራለን፣ ከዛ እንሰራለን። ያው አሁን በለቱ ነው ዛሬ የሰራነው፣ ግን እንደ ትናንትና ነበር ባህላችን የምንሰራው። በማግዝ በድራሩ ነበር የምንሰራ። ያው ያው ስላልተመቸ ነው እንጂ አሁን ዛሬ ግን በለቱ እያለችን ስላልተመቸ አሁን ሰራነ። በቃ ምርቃን አለው በጫጉላ ስንሰራ ደንባችን በቃ በተጫውተን ምርቃንም አለው። ተለያይተን ነበር በነገታው የምንገናኝ። አሁን በለቱ ያደረግነው ነው። ያው ጫጉላ ማለት ያው ማህበር ሐዋርያትን የሚጠቀልል አንድነት ያው ማለት ነው። ጫጉላ ማለት በተለይ በገጠሩ አካባቢ የጫጉላ ሙሽራ ወይም የጫጉላ ሚዜ ምናምን ይባላልና አይ ቲንክ ጫጉላ የሚሰራው ለመጀመሪያ ጊዜ የምታገቡ ከሆነ ብቻ ነው። ከዚህ በኋላ ዳግመኛ ለሚያገባ ሰው ጫጉላ አይሰራም ይመስለኛል አይደል? ምናልባት የጫጉላ ስፋቱን ጥበቱን እንዴት ነው የምትለኩት? ወይስ የራሱ የተለካ የጫጉላ እንትን አለው ልኬት አለው ወይስ? አይ ሳር ካለ ሰፋ እናደርጋለን። ደግሞ ሳር ደግሞ ትንሽ የተወሰነ ጥበት ካለ ያው ታርገን እንደነገሩ። ስለዚህ እንደ ሙሽሮቹ ርዝማኔ ይወሰዳል ማለት ነው አይደል? ሙሽራው ረዘም ካለ ተለቅ ያለ ጫጉላ ይሰራለታል። ካልሆነ ደግሞ ያው እንደ ሳሩ እንደ አቅሙ ጠበብ ተደርጎ ይሰራል ማለት ነው። ሰው ጫጉላ ከምትሰሩበት እቃዎች መካከል ምን ትጠቀማላችሁ? ለምሳሌ በመጀመሪያ ወቀፎቹ ይሾላሉ። ወቀፍ ምንድን ነው? እስኪ ወቀፍ በደንብ አስረዷቸው። ወቀፍ የምንለው እኛ ማለት ነው ከባህር ዛፍ ጎረቤት ያላል እሱን ከታጠሙ እነሱን ነው በመጀመሪያ እንቆርጥና ከዛ እናሾላለን። ከዛ ደግሞ በሬፋር በመልክ ሜትር እንለካለን። ከዛ ሜትሯ እየተቆፈረች ወደታች እየተመታች እንትኗ በደንብ በሜትር ትቆማለች። ከዛ ከጨረስን በኋላ ዙሪያዋን በላይ ክዳን እናለብሳለን። ስለዚህ ከሚያስፈልጉ ዋናዎች አንዱ እኔ እንኳን ካየሁት እንጨት
እንጨት እንግዲህ ተሰንጥቆ ሊሆን ይችላል። ማገር ወይም ለበቆቹ ቀጠን ያሉ ነገሮች ማለት ነው። ከዛም ደግሞ ዋነኛው ሳር ነው። ሁለቱ ነገሮች ናቸው እንግዲህ። ሌላኛው ማሰሪያ ነው የሚሆነው ማለት ነው። ያው ጉድጓዱን ተቆፍሮ በደንብ በስርዓት እንደዚህ አይነት ጫጉላ ይሰራል ማለት ነው። ሰርሚዜ ማለት ምን ማለት ነው? ሰርሚዜ ማለት ያው ሁልሊት ያልሆነ ቋሚ የሆነ ከዚህ በፊት ማህበር ሲጠጣ የነበረ ሰው ማለት ነው አይደለ? ሰርሚዜ ያላችሁ አሁን እዚህ ውስጥ አብሮ ማህበር የጠጣ ነው ወይስ በሙልሊት ነው የምትድሩት? ወንድማችን ቋሚ ናቸው፣ ብዙ ቋሚ ናቸው። መድኃኒዓለም ቋሚ ሚዜ ሲባል እንግዲህ ለሰርግ ብቻ አይደለም የሚገናኙት፣ በወርሃዊ የሚጠጡት ሚካኤል ሊሆን ይችላል፣ ባለወልድ ሊሆን ይችላል፣ መድኃኒዓለም ሊሆን ይችላል። እንግዲህ በሚወዱትና በሚመቻቸው ቀን ማህበር በየወሩ እየከፈሉ መታሰቢያውን ያደርጋሉ ማለት ነው። እርሶ አግብተዋል? አላገቡ? እኔ ገና ነኝ። አላገባችሁም? አዎ። የእርሶ ሰርግ ጥሩ እንደሚሆን ተስፋ አደርጋለሁ። ምክንያቱም ልምድ ወስዳቸዋል ከዛሬው ሰርግ አይደለ? አዎ፣ እየተለማመድኩ ነው። በጣም አሪፍ። እንግዲህ ያው ባህላችን በጣም ደስ የሚል ነው። በተለይ የጫጉላ ፕሮግራሙ እጅግ በጣም ደስ የሚል ነው። ከሴቶች ይልቅ የወንድ ሰርግ ሲሆን የሆነ ደስ የሚል ሞራል አለው። እህቶቻችን ለመቀበል ሲጓጉ ይዟት መጣ ምናምን እያሉ የሚዘምሩት የራሳቸው የዘፈን ወይም ምናምን የራሳቸው የዜማ ስልት አላቸውና በዛ ዜማ ሲያዜሙ እጅግ በጣም ልብን እንትን የሚያሞቅ ፕሮግራም ነው የሚሆነው። አይ ቲንክ እናንተ ደግሞ በጣም ፍቅር የሆናችሁ ሚዜዎች ናቸው እንደማያችሁ ከሆነ። ዛሬ እንግዲህ አብሬያችሁ ላይ ድረስ ሄዳለሁኝ፣ ሁሉም ፕሮግራም አያለሁኝ። ስለዚህ በቃ አብረን እንውላለን። ሁሉም ሚዜ ይገባል ወይስ የተወሰኑ ሰዎች ናቸው የሚገቡት ከሙሽራው ውጭ? አይ አላማጅ ነው እንጂ ሚዜ ያው በነገታው ያው ለማጫወት ምናምን ከነጋ በኋላ በእርግጥም ጫጉላይቱ ያው ከ3 እና ከ4 ሰው በላይ ስለማትይዝ ሁሉንም ሊያዝ ብትል 10 ምናምን ሚዜ አይገባም ማለት ነው። ስለዚህ ትንሽ ሰው ነው። በተለይ አሁን አላማጅ ስትሉ ሰምቻችኋለሁና ትክክለኛው አላማጅ ነው ወይስ ምስል ወይም ምስያ? ትክክለኛው ቋንቋ ምስያ ሲመረጥ እንዴት ነው መስፈርቱ? ለምሳሌ አሁን ሁሉ ምስያት አይሆንም። ከምን አንፃር ነው የምትመርጡት? በቁመን ትክክል የሆነ በመልክም እንደዛው በቃ ወይ ጸየም ያለ ወይንም ደግሞ ቀላም ያለ ከሆነ ሙሽራው ቀላም ያለ ምንም ደግሞ ያው ትክክለኛ የሆነ ማለት በጣም አሪፍ ያልሆነ እንደ ሙሽራው ተመሳሳይ። ለምሳሌ እንደ ሀገራችን ባህል ሳይተዋወቁ ለምሳሌ ሙሽራውን ማን እንደሆነ ላያውቁት ይችላሉ ቤተሰቦች ከዛ ከሄድን በኋላ ማለት ነው። እና ማሳሳቻ ይሆናል፣ ጥሩ የሆነ ማወዛገቢያ ነው ማለት ነው እንደዚህ አይነት ምስያት ማለት ነው። ለምሳሌ ግን የካህን ሲሆን ይለያል፣ የሚያደርገው ተክሊል ምናምን ሊለይ ይችላል። እና ግን ሌሎች ጨዋ ምናምን ሲሆን ምስየው እንደዚህ ቆሞ ተመሳሳይ ከሆነ ወይም ጸይም ከሆነ ምናምን የትኛው ይሆን ሙሽራውን ምናምን እየተባለ ድሮ ሕፃን እያለን ሙሽራውን ለማየት እንደምንጓጓው እንዲጓጉ ያደርጋል ማለት ነው። እንዴ የሚመሩማ በተለይ ብዙዎች ያው ቤተሰብ የሆኑት ናቸው እንጂ በገበያ ልብስ ቀደዳ ምናምን ሲባል ያዩት ካልሆኑ በስተቀር እዛማ አይታወቅም። የካህን ግን አለ ምናልባት በዛ ይለዩታል ማለት ነው። በጣም አሪፍ። እንግዲህ ውድ ተመልካቾቻችን አይ ቲንክ ጥሩ ነገር ሰምታችኋል ብዬ አስባለሁ። የኛ ሀገር ባህል በተለይ ሰሜን ወሎ አካባቢ እንግዲህ ሰሜን ወሎ መቄት ወረዳ አካባቢ ነው የሚገኘው። ሰሜን ወሎ አካባቢ የጫጉላ ፕሮግራም የሚባል አለ። ሴቶቹም የጫጉላ ይላሉ፣ እንደየአካባቢያቸው ይለያያል። በእኛ አካባቢ ግን ጫጉላ የሚሰራው ለወንዶችና ከወንድ ቤት ነው የሚሰራው። ከወንድ ቤት ሆኖም ግን የሚሰራበት ማቴሪያል በራሱ እንግዲህ ቄሴ እንዳሉት ከሳር ከእንደዚህ ከእንጨትና እንዲሁም ማሰሪያ ነው። አሰራሩ ራሱ ስርዓት አለውና በጣም ቆንጆ አድርገው ነው የሚሰሯት። 4 ሰው የምትይዝ ሆና ነው የምትሰራው ማለት ነው። እና እንግዲህ እዛ ውስጥ የሚገቡት ከምስያቱና ከሙሽሮቹ ውጭ ማንም አይገባም፣ ወይም ሙሽራ ጠባቂ እየተባለ ቀን ላይ የሚጠብቅ ሰው ብቻ ነው እዛ የሚገባውና በጣም ቆንጆ ጫጉላ እየሰሩ ነው። በእናንተ አካባቢስ ምን አይነት ፕሮግራም ነው ያለው? ወንድ ልጅ ሲያገባ እንዴት ነው የጫጉላ ፕሮግራሙ ምን ይመስላል? ወይስ ጫጉላ የሚባለው ስነ ስርዓት እናንተ አካባቢ ያለው ወይ? ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይመስላል። ጥሩ ባህል ተገንዝባችኋል ብዬ አስባለሁ። እንግዲህ ቄሴ በጣም ነው የምናመሰግነው። መልካም ጊዜ፣ መልካም ባህል።